ጨነቂ ሁለት ሶስት ግን ምን ታስበላ? አሁን ሄደን ስትመጣ ትወዳለች ይሄን ስትወጣ። ኧረ በለው ትወዳለች መኪና። አንተ ኢትዮጵያ ውስጥ እኮ መኪና ማለት ሁሉም ሰው በቀላሉ አይገዛም። በቃ እሺ በይና ተቀበይው መኪና እስኪ ማብሮ። ኧረ ጉዴ! እኔ ታምሩ ሆኖብኛል። ደግሞ ሲያምር መኪናው ራሱ ትከፍታለች መሰለኝ ያለኝ ነበር። ግን አዎ ሰሩፍ አለው አይደል? ይሄ ራሱ ይከፈታል ምናምን። ይሄኛውን ማስተካከል ይቻላል። እዚህ ጋር ካፕ ሆልደር አለ ምናምን። ይሄ ስክሪን ምናምን። ስክሪኑ ራሱ እኮ እኛ ቤት እንደዚህ አይነት ቲቪ የለም። አረ በጣም የሚገርም መኪና ነው የምር በጣም። ግን አሁን እሷ ምን ታስብ? ትወዳለች? ምን አማራጭ አለ ከመውደድ በቀር? ይሄን የመሰለ መኪና ከመውደድ በቀር ምን አማራጭ አለ እንዴ? ይሄን የመሰለ መኪና በፈጣሪ ስም አሁን እሺ እና አይማ ሸፍኗታል። ይሄ ልጅ አይማ ኧረ ሰው ታምናለች በጣም። ግን አንተ መኪና አስፋልት ትሻገራለች። ስማ ሰርፕራይዙን ለማየት ዝግጁ ናችሁ? ምንድን ነው ሰርፕራይዙ? ኧረ እኮ ምሳ ለመብላት ብላችሁ ልትገዙ ይላል። ምሳ አይደለም ሰርፕራይዙ። ኧረ ምንድን ነው ሰርፕራይዙ? ለመክፈት ጨነቂ ሁለት አስደነግጥን። ሰርፕራይዙ መኪና ነው። የመጀመሪያ ሰላም ልበላት። ይፈክ ሰርፕራይዙ አልገባኝም። እንዴት ነህ? ሰላም አለ الهدية هاي ሰርፕራይዙ ሚሳቅ ብቻ አይደለም ይሄ ነው። ምንድነው የምትሉት? አልገባኝም። هاي الهدية تبعتك። እንኳን ይሄንን እኔ አላምንም። ኧረ በጣም ወዲዛለ እኔም አላመንኩኝም ነበረ። ያየሁትን አይቼ ነው ያመንኩት። ማለት አልገባኝም። خلاص هاي الهدية تبعتك። ሰርፕራይዝ መኪናሽ ምን ሆነ? መኪና ገዛችሁ? እንኳን ደስ አላችሁ። እንኳን ገዛ፣ እንኳን በሰላም ገዛ። መኪና ገዝቶ ነው ሰላም በለው። እስኪ እኔ ማን ሰላም ማለት እንዳለብኝ መኪና ያምራል። መኪና ገዛ ሰላም በለው። አታምንም ብያለሁ እኮ አባቴ ደስ ብሎኛል። አንቺ ምንድን ነው ያራደስ እንኳን ያምራል ነው የገዛው። ምን ቆይ ምን አለ አይደል እንዴ? መኪና ለራሴ አይደለም ለራሴ ያለኝ ነይ ላንቺ። ኧረ በእናትህ ና እነሱ ቀለኞች ናቸው። ውስጧ ላሳይሽ ግን እንደምትወጪ እርግጠኛ ነኝ። ለእንዴት መኪና ይገዛል? ደግሞ ካላመነች ማለት ነው በአንቺ ስም ነው። ምን ማለት እኔ ለምን መኪና ምን ያደርግልኛል? እኔ እንጃ ማለት ለምን ገዛህልኝ መኪና? እኔ አልፈልግም እኮ ማለት እኔ ላይክ በመኪናም ቤትም የፈለኩትን ነገር መግዛት የምፈልገው ይሄ በራሴ ነው። ገብቷችኋል? ግን ይሄን ስጦታ እናቴ ነው የገዛሽ ላንቺ፣ አንቺን ስለምትወድ ማለት ነው። ይሄ በእናትህ ስጦታ ነው። ለአንቺ ደግሞ የነገርኩሽ ነበር። هاي الهدية من والدتي عشان بتحبك كتير، وهي هدية صغيرة، هي ትንሽ ስጦታ ነው እኮ። እልህ ነገር እንዳይመስልሽ
انت بتستاهلي الاحسن እኮ እኔ አልፈልግም ማለት እኔ ስጦታ እኔ መኪና አልፈልግም። ምክንያቱም አሁን ስጦታ ምናምን ይሄ ላይክ እኔ ትንንሽ ነገራቶችን ምናምን ስለተቀበልኩ አንተ ደግሞ እያደክ መምጣት አለብህ ማለት አይደለም። ትላንት ቀሚስ ሰጠኝ ምናምን ስለተቀበልኩ ነው ዛሬ መኪና ላይ ደረስከው እና ደግሞ ብቻ እኔ አልቀበልም። በራሴ ነው መኪና መግዛት የምፈልገው። ምንም ማድረግ ፈልገው እናቴ ነው የገዛች እኮ ገባኝ። እኔ አልቀበልም። ገብቶሃል አይደለ? እኔ አልቀበልም። እኔ አልፈልግም። እኔ ያው እንግዲህ እሷ ባታምንም አልቀበልም ብትልም እኔ አይገርመኝም። ያው አይደለም ዞር በላ ሰልፌ እዚህ ሀገር እንደዚህ አይነት ስጦታ የለም። ጉድ እኮ እኔ እኮ ግራ ገባኝ። ደግሞ ይሄ ትንሹ ስጦታ ነው ይላል መኪና አሳይኔ ዲየም ነው ማለት እኔ ማለት የሆነ እኔ መጀመሪያ ሳየው ምናምን የመሰለኝ ያው መጀመሪያ ለምሳ ነው የመጣሁት ምናምን፣ ግን ከዛ ደግሞ ሳየው ምናምን ለራሱ የገዛ ምናምን ነው እንጂ የመሰለኝ ያው እንደዚህ እንደሚደብረኝ ታውቃለህ ማለት በጣም የሚደብረኝ። ምክንያቱም ምንም ማድረግ የምፈልገው በራሱ ገብቶሃል እንጂ ለስጦታ እኮ ስጦታ የሚሰጥ ሰው ጠፍቶ ምናምን አይደለም። እሺ አሁን የእናቴ ስጦታ አትቀበልም? እምቢ ነው የምትይው? ይሄን ማለት ፈጣሪ አክብርልኝ አክብራ እሷ ላይክ ይሄንን ስላደረገች አከብራታለሁ ምናምን፣ ግን አልቀበልም። ገብቶሃል? እኔ አልፈልግም እንደዚህ የሆነ ላይክ ይሄ እኔ ማስበው እንደ ስጦታ ሳይሆን እንደ እርዳታ ነው የሚመስለው። እኔ አልቀበልም። አልወድም እንደዚህ። ይሄ ኖርማል የኔ የራሴ አስተሳሰብ። ግን ይሄ ስጦታ የእናቴ ስጦታ ነው እኮ ገባኝ እኮ የእናት ስጦታ ነው ምናምን አከብራታለሁ። ንገርልኝ፣ በጣም ፈጣሪ አክብርልኝ ምናምን ብለን ንገርልኝ፣ ግን አልቀበልም። እሺ ያኔ ኧረ እንዲህ ለኔ የሚመስል ስጦታ ትልልሽ ምናምን ላይ እንጃ ብትቀበል የተሻለ ነው። ይሄን የእናት ስጦታ እንዴት እንብስላል አይደለም። አይ ሰው አክብሮ ምን ብሎ ወዶሽ እስካደረገ ድረስ አንድ ሰው ላይክ ስጦታ የሚሰጥበት ሁኔታ ይወሰናል። በምን አይነት ነገር ተረድቶት ነው? በመጥፎ ነገር ነው ይሄ ሰው እንደዚህ አይነት ነገር ላንቺ እያበረከተ ያለ አይደለም የሚለውን ነገር ከግምት ውስጥ አስገብተሽ እሷ ስለምትወድሽ ስለምታከብርሽ ነው እንጂ ሌላ መጥፎ ነገር አዙሎ የመጣ ነገር አይመስለኝም። አይ ተረጋግተሽ አዳምጪ። ልልሽ የፈለኩትን አዳምጪ። እኔ በውሳኔሽ ላስጨንቅሽ ምናምን አይደለም፣ ግን ላይክ ተረጋግተሽ ይሄ ስጦታ በመልካምነት ነው የመጣልሽ ስለምትወድሽ ነው እንጂ ሌላ መጥፎ ነገር ይዞ መጥቶ በኋላስ ሌላ መጥፎ ስበብ ያለው አይመስለኝም እንደራሴ። እና አሁን ተቀበይ አትቀበይ ልልሽ አልችልም፣ ግን ነገሮችን ተረጋግተሽ አስቢ እና ደግሞ ሰው አክብሮ እስከሰጠሽ ድረስ ቴንኪው ብለሽ መቀበል የተሻለ ነው። አክብር ያለው በክብር ነው። እሷ የሆነ ጥረት ብታደርጊ ስጦታው እንዲሰጥሽ ከሆነ ሰው ምናምን የሆነ ፍላጎት ብታሳይ ወይ ደግሞ መጀመሪያ ማለት ነው የሆነ ይሄ ስጦታ እንዲሰጥሽ የሆነ ነገር ብታደርጊ የሆነ ወደ እርዳታ ሄደ ምናምን፣ ግን አንቺ ምንም አይነት ጥረት አላደረግሽም። ስለዚህ ነገር ምንም የምታውቂው ነገር የለም። እኔ አሁን ለእኔ ትንግርት ነው ተአምር ነው ማለት ሰው እንደዚህ መኪና ይስጣል ምናምን ነገር፣ ግን ሰው ፈልጎ በጣም ወዶሽ አንቺ ምናምን ነገር እና ደግሞ እሱ እየነገረኝ ነበር። በፊት ነበር ይሄንን ነገር ያቀደችው እናቴ ምናምን በጣም ነው የምትወዳት። እኔ ከመምጣቴ በፊትም ልትልክላት አስባ ነበረ ምናምን ነገር እያለ ነግሮኝ ነበር። እና ስጦታው ከዚህ ምንም የሚገናኝ ነገር የለውም ማለት እንዲህ ወደ እርዳታ ይመስላል ምናምን የሚባልም ነገር የለውም እንደ እውነታው። እና ሁሉንም ነገር በራስሽ ማድረግ እንደምትፈልጊ ምናምን ነገር እናውቃለን። ግን ይህን ስጦታ እንደ ሀሳብ የሆነ የእናቱም ስጦታ ስለሆነ ምናምን ነገር ብትቀበይ ጥሩ እና የምር ይህን የሚያክል ትልቅ ስጦታ ምናምን እኔ ለአንቺ ሲሰጥሽ ምናምን እኔ በጣም ደስ ብሎኛል። ምክንያቱም አንዴ በታክሲ ከመንከልከል በራይድ በዚህ ጠራራ ፀሐይ የምሬ ነው መኪና ለዛውም ደግሞ ላይክ በመጥፎ ነገር አይደለም የመጣው ነገር ምንም አይነት ይሄ ስለዚህ ነገር አንቺ የሆነ ነገር ብታቂ የሆነ ነገር እንዲሰጥሽ ምናምን ነገር እንዲህ የሆነ ቀመር ብትቀምሪ ምንም መፈጠሩን ማታቂው ሰው በዚህ ልክ የሆነ ሰው ስጦታ ልስጥ ሲል ጊዜ እኔ እንጃ ለእኔ ተአምር ነው የምሬ ነው። እና ኤሪክ ምን ትላለህ? ላዝም ተውበል እሷ አሁን አንተ የመጀመሪያ ላመንከኝ ምናምን ከዛ ይሄ እንትን ትልቅ ነገር ነው ምናምን
ለእንደዛ ነው መሰለኝ እምቢ ያለችው። ግን አሁን እሺ ትላለች። ያው ማለት እኔ ይህንን ነገር መቀበል ምናምን ፈልጌ አይደለም፣ ግን ደግሞ ማለት ሰውን እንደመናቅ ከምትወስዱብኝ ብዬ ነው እንጂ የምቀበለው አልፈልግም። ምክንያቱም እያንዳንዱን ነገር በራሴ ማድረግ ነው የምፈልገው እና በራሴም ለማድረግ ፕሮሰስ ላይ ነኝ። ስለዚህ አልፈልግም። በቃ ቤት ግዢበት። ይሄ መኪና ነይ ግቢ። ዋው መኪናው ግን ሲያምር ግን በፈጣሪ ስም ነይ እስቲ ግቢ።